በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ሳምንታዊው አቅሌስያ መርሃ ግብራችን ነው። ሳምንታዊው አቅሌስያ መርሃ ግብራችን የአብያተ ክርስቲያናትና ገዳማትን ታሪክ እንዲሁም አርአያ የሚሆኑ የአብነት ትምህርት ቤት መምህራን የአብነት ትምህርት ቤት የአገልግሎት ጉዟቸውን የምንቃኝበት መርሃ ግብር ነው። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። ባለፈው አቅሌስያ መርሃ ግብራችን በቅድስት ቤተ ክርስቲያን ሁሉንም ጉባኤያት የተማሩ የተክሌ አቋቋም አብነት፣ የቅኔ ሊቅ፣ የአመራር መሐንዲስ እግዚአብሔር ጠርቶ በሾማቸው መንጋ ላይ ነውረኛውን ረብ በመጸየፍ በቃልና ተግባር አብነት ስለነበሩት ብዙ ደቀ መዛሙርትን በአቋቋም ቅኔ፣ ቅዳሴና ዝማሬ መዋሥዕት አስተምረው ለአገልግሎት ብቁ ያደረጉትን ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን የአብነት ትምህርት ቤትና አገልግሎት ታሪክ አርአያ አድርገን እንማርባቸው ዘንድ ክፍል 1 መርሃ ግብር ማቅረባችን ይታወቃል። ተከታዩን ክፍል ተከታተሉን ዘንድ በታላቅ አክብሮት ጋበዝናችሁ። መንፈሳዊ መሪ ተግባሩ ስሙ ላይ እንደተቀጸለው እግዚአብሔር መንፈስ ቅዱስ መስሎ ሳይሆን ሆኖ ሲገኝ እግዚአብሔር አብሮት ይሰራል፣ እግዚአብሔር አብሮት ይናገራል። ሕዝቡም በማስመሰል ሳይሆን ከልብ ያደምጠዋል፣ ያደመጠውንም ይተገብራል። እግዚአብሔርንና የእግዚአብሔርን ሕዝብ ከማገልገል ውጭ ሌላ የተሰወረ ሐሳብ ያልነበራቸው ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን በማኅደረ ስብሐት ቅድስት ልደታ ለማርያም አስተዳዳሪ በነበሩበት ወቅት ካህናትና ምእመናን እንዴት ይከተሏቸው እንደነበረ መምህር መክብብ ገብረ ማርያም በወቅቱ ሰባኪ ወንጌል ይሄን ዘከሩልን። ዕለት ዕለት በቃ ግቢው ስትገባ እኮ አንዳንዴ እንዴት ነው የሆነ ስትገባ እኮ የሆነ ነገር መንፈስህ ውስጥህ እኮ የሚቀይርህ አለ አይደለም? የሆነ የሚያነቃቃ ነገር አለ አይደለም? ውስጥ ስትገባ እንድትጸልይ የሚያነቃቃ ነገር፣ ወደ እግዚአብሔር እንድትቀርብ የሚያነቃቃ ነገር፣ በብር በኪስህ እኮ ብር ኖሮ እኮ እንዳይወጣ የሚያደርግህ ቦታ እኮ አለ። ግን እዛ ስትገባ አውጣ ይላል። በቃ በኪስ ያለው ነገር ለልደታ ለማርያም ክፈል፣ በቃ ያለህን አድርግ፣ ይህ የተጀመረውን እንዲህ የሆነ ደረጃ ላይ እንዲደርስ አድርግ የሚልህ ነገር አለ። ያ ነበር እንግዲህ የሳቸው ሞዴል። ለሕዝብ ብቻ አይደለም፣ ለካህናት ቤተክርስቲያን ለሚያስተዳድሩ አለቆች አርአያ ነበሩ፣ ሞዴል ነበሩ። በቃ እስቲ መድረክ ላይ ቆመ ስለ እግዚአብሔር ዘምረህ ሰብከህ መማረክ ማለት ምን እናርግ እንደማለት። የቅዱስ ጴጥሮስን ፍኖት የተከተሉ እሳቸው እንደነበሩ ነው እኔ የምረዳው። ምን እናርግ ምን ተንግበር አይደል? ቅዱስ ጴጥሮስን አስተምሮ እንደዛ እነ ጳውሎስ እንደዛ ነበር የሚባሉት። ምን እናድርግ በቃ ተመለሱ ነው፣ ሌላ ነገር አይደለም። ሰዎች ያላቸውን ሀብታቸውን ንብረታቸውን እየጣሉ አይደል የሚከተሉት የነበረ። እንደዛ ነው እንግዲህ እኔ ሰው እዛ ማደር ነበር የሚፈልገው፣ እዛው መጠለያ ላይ ነበር እንግዲህ እስካየሁት እስከሚነሱበት ጊዜ ድረስ እሳቸው ከዚያ ቦታ እስከሚቀየሩበት ጊዜ ድረስ እኮ ሰው እኮ መጠለያ ነው የሚያድረው ቤቱን ትቶ። በቃ እንዳይነኩብን እንዳይሄዱብን፣ በቃ እሳቸው ቢነኩብን ቢሄዱብን ልማቱ ይቆማል፣ ይሄ ያየነው ለውጥ ይዳፈናል ነበር። እንግዲህ ህዝቡ አልቅሷል። በቃ እሳቸው ሲያስተምሩ ያለቅሳል፣ እንባውን ያፈሳል። ይሄ ምንድነው ትላለህ? እንግዲህ የእግዚአብሔር መንፈስ ነው እንደዚህ የሚያደርገው። እግዚአብሔር መንፈስ ቅዱስ ነው። እኔም እንደዛ ነበርኩ። እኔም ህይወቴ በዛን ሰዓት እንደዛው ሞራል ውስጥ ነው። በቃ ደስ ብሎኛል። ካሁን ጎርጎርዮስ ቀጥሎ ያገኘኋቸው እሳቸውን ነው፣ ከዝዋዩ ማለት ነው። በቤተ ክርስቲያን ውስጥ ያገኘኋቸው እሳቸውን ነውና በግሌን አደንቃቸዋለሁ። እኔ ብቻ ሳልሆን ማንኛውም የሞራል ልዕልና ያለው የቤተ ክርስቲያን ልጅ የቤተ ክርስቲያን እንጀራ የበላ የቤተ ክርስቲያንን ውሃ የጠጣ
የተማረ ሰው እንደዚህ አይነቱን አባት አይጠላም። ቀሲስ ዘውዱ ግርማ ይባላሉ። በአዲስ አበባ ሀገረ ስብከት መንበረ መንግስት ቅዱስ ገብርኤል ቤተክርስቲያን ምክትል ቁጥጥር ናቸው። ለዛሬ ማንነታቸው መሰረት ጣሉልኝ ስለሚሏቸው ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን መንፈሳዊ ተጽዕኖ እንዲህ ነገሩ። ያው የኔታ በስብከተ ወንጌል በማህሌት እግዚአብሔር የተለየ ጸጋ የሰጣቸው አባት ነበሩ። እኔ የኔታ ዕውቀት ይህ ነው፣ የኔታ ሲያስተምሩ እንዲህ ነበሩ ለማለት አቅሜ አይፈቅድም። ለምን? ሊቅነታቸው የታወቀ ነው። ቤተክርስቲያን አውደ ምሕረት ላይ የኔታ የቆሙ እንደሆነ ክብረ በዓል ሆኖ ቅዱስነታቸው ባሉበት ወረብ ለመቃኘት ወረቡን ለመምራት ዜማውን በጀመሩ ጊዜ ህዝቡ ጸጥ ብሎ የካ ሚካኤል፣ ህዳር ሚካኤል፣ ቃና ዘገሊላና ሰኔ ሚካኤል የሚመጣው ህዝብ በብዛት ከብዛቱ የተነሳ አለመደማማጥ ነበረ። የኔታ ግን ትምህርት ከጀመሩ፣ የኔታ ንግግር ከጀመሩ፣ የኔታ ዜማ ማዜም ከጀመሩ ህዝቡ ሁሉ በጸጥታ ያደምጣቸው የነበሩና ሰማያዊ መልአክ እንጂ ምድራዊ ሰው አይመስሉም ነበረ። ማህሌት የኔታ ከገቡ አይቀመጡም። ከገቡ በፍቅር ሁሉም እንዲያገለግል አንድ ቦታ ቆሞ ብቻ ሳይሆን ወደ መምህራኑ ጠጋ በማለት ወደ መሃል በመሄድ በመመለስ ማህሌቱን ግሩምና ድንቅ አድርገው ይመሩት ነበሩ። ከተለያየ ቦታ ያሉ መምህራንም እየመጡ ክብረ በዓል ላይ እንዲያገለግሉ በመጋበዝ የካ ደብረ ሳህል ቅዱስ ሚካኤል ክብረ በዓል ልዩ ድምቀት እንዲኖረው ያደረጉ አባት ናቸው። ማህሌት በቃ የማህሌት አባት ናቸው። በጣም ድምጻዊ ናቸው። በጣም እኮ ነው በዚህ እኮ ነው የሚታወቁት። በቃ እሳቸው በቃ ድምጻቸው በጣም ልዩ እኮ ነው። ማህሌት ላይ እንግዲህ ሊቃውንት የተባለ ከየቦታው ነው የሚመጣው። የቤተክርስቲያኑ አገልጋዮች ብቻ አይደሉም አሉ የተባሉ የእሳቸውን ድምጽ ለመስማት ነው የሚመጣው። ይመጣል በንግስ ሰዓት ሌሊት ጉድ ነው። እና አንዳንዴ ባለሙያና ሙያ ሲገናኝ እና ልማት ሲጨመርበት ቤተክርስቲያን ሙሉ ትሆናለች። ሌሎች እንግዲህ በየቤተክርስቲያኑ ትልልቅ ገዳማትና አድባራት በአዲስ አበባ ብቻ ሳይሆን በመላ ኢትዮጵያ በእውነት ያለቃ የማነ ብርሃን ስዩም ተጋድሎ፣ የልማት ተጋድሎ፣ መንፈሳዊ ተጋድሎ፣ ህዝብን የማዳን ተጋድሎ የያዙትን ዓላማ ይዞ ወደ ኋላ እንዳይኖር የሚያደርገው አካሄድ ለቤተ ክርስቲያናችን ያስፈልጋታል፣ በጣም ያስፈልጋታል። እና ሁሉም የእሳቸውን ሞዴል ስራ ቢከተሉ እላለሁ። ሁላችን በየትኛው አይደለም በቤተ ክህነት በመንግስትም በየትኛውም አቅጣጫ ያለ ሰው ኢትዮጵያዊ የሆነ ሰው ባለው ሞዴልነት የሞዴልነት ስራው ልዕልናው የሞራል ልዕልናው ያስፈልጋል። ተሞክሮ መውሰድ ያስፈልጋል። አንድ መሪ የአመራር አቅጣጫና ግቡ በመነሻው በልቡ ሰውሮ የያዘው ሐሳብ ላይ ይመሰረታል። ምድራዊ ነገርን ፈልጎ እግዚአብሔርን የሚከተል ምንጊዜም የሚጨነቀው ለጽዋውና ወጭቱ ውጫዊ ንጽህና እንጂ የጽዋውና ወጭቱ ውስጡ አያሳስበው። ስለዚህ በቅብአ ሜሮን የከበሩ ከአብራከ መንፈስ ቅዱስ ከማየ ዮርዳኖስ የተወለዱትን በተንኮል እየከፋፈለ እርስ በርስ አለያይቶ በሰው ፊት መንፈሳዊ እየመሰለ የሚመራ መሪ ጅማሬውም ፍጻሜውም ጥፋት ሲሆን ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን ይህን ተግባር የሚጸየፉ በጽድቅ የሚመሩ አባት እንደነበሩ እንዲህ ሲሉ ነገሩ። እድሜን ለማራዘም የቆይታ ጊዜን ለማራዘም ፍላጎትን ለማሟላት ሲባል ይሄ በራስ ያለ መተማመን ነው። ይሄ ከፋፍለ ግዛ የሚለው ነገር በራስ ያለ መተማመን መንፈሳዊ ጥረት ነው። መንፈሳዊ ሕይወት ጥረት ነው። መንፈሳዊ ልዕልና የሞራል ልዕልና ያለው በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጠመቀ ክርስቲያን እንኳን የቤተክርስቲያን አባት ሊቅ ይቅርና በእንደዚህ አይነት መልኩ አይሸወድም። እኔ አሁን ዲዮስቆሮስን አውቃለሁ። የወሊሶ አሁን ዲዮስቆሮስ አባ ወልደ ትንሣኤ የሚባሉ በልጅነታችን እንግዲህ ያስተማሩን እሳቸው ናቸው። አባ ወልደ ትንሣኤ ማለት ፈረንጅ እኮ በሰንሰለት ታስሮ መጥቶ አማርኛ ተናገር ብለው ሰይጣኑን አእምሮን ቀይር ብለው አእምሮን ቀይሮ በአማርኛ አናግረው አድነው አእምሮ መልስ ብለው
መልሶ በራሱ ቋንቋ እንዲናገር ሲያደርጉ አይቻለሁ እኔ ባይኔ። የግድ ጻድቁ አቡነ ተክለ ሃይማኖት ዘመን መሄድ የለብኝም፣ በዚያን ዘመን መወለድ የለብኝም ያንን እውነት ለማረጋገጥ። በእድሜ አይቻለሁ እኔ እድሜ ትንሽ ቢሆንም እንግዲህ ወሊሶ ስማር ማለት ነው። ሁለተኛ ደረጃ ወሊሶ ተምሬያለሁ። መንፈሳዊ ህይወት ካለ ይሄ ነው ተአምር ነው የምትሰራው እንጂ ምድራዊ ነገር አይደለም የምታስበው፣ ምድራዊ ምኞት አይደለም። ምድራዊማ የሰይጣን እኮ ነው። ይሄ ሁሉ አይደለ ወደ ተራራ ወስዶ በጾም ጊዜ የሚሰበከው ይሄ አይደል እንዴ? ይሄን ብታረግ እንዲያረግልሃለሁ አይደለም ያለው? አንተ ሰይጣን ሂድልኝ። እና እንደዚህ ነው የቤተ ክርስቲያን አባት፣ አንተ ሰይጣን ሂድልኝ ነው ማለት። ምድራዊ ሆነ አሳሰብ የሆነ ነገር ሲመጣ አንተ ሰይጣን ወግድልኝ። በዘመድም ሊመስል በሆነም በጓደኛም ሊመጣ ይችላል፣ በተለያየ ሽንገላ መልኩ ሊመጣ ይችላል። ኖ መንፈሳዊ ህይወት እኔ ይገርመኛል። በቃ ሰውየው ሁሌም አስታውሳቸዋል። ሌሎቹን እየረሳዋቸው መጥቻለሁ፣ እሳቸው ግን አረሳቸው። የኔ ሞዴል ነበሩ በዚያን ሰዓት። እኔ 11 ዓመት ከምናምን ኦልሞስት ወደ 12 ዓመት አገልግያለሁ። ማኅደረ ስብሐት ቅድስት ልደታ ለማርያም እንደ በዓት ይዤ ማለት ነው። የእሳቸው ሞዴልነት ለእኔ ጠቅሞኛል። እኔ ትልቅ ደረጃ ላይ እንድደርስ አድርጎኛል። ሌሎቹም ታማኝ እንዲሆኑ አድርጓቸዋል። ካህናቱ እርስ በርስ እንዲዋደዱም አድርጓቸዋል። እንዲፋቀሩ በሀገር በምን በጎጥ እንዳይለየው አድርጓቸዋል። ለቤተ ክርስቲያን ሁሉም እንዲቆሙ አድርጓቸዋል። እኔም አውቀው ይሄን። ቀሲስ ዘውዱ ግርማ አይደለም በሥራ ሰዓት በረፍታቸውም ቢሆን ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን መምህራንን ሰብስበው ስለ ቤተ ክርስቲያን አገልግሎትና እድገት እንጂ ሌላ የክፋት ሐሳብ የሚመክሩ አልነበሩም ይሉናል። እንግዲህ ቀረ የምለው ሐሳብ ብዙ የለም። የኔታ ብዙ የካሚካኤል ላይ የሰሯቸው ድንቅ ስራዎች አሉ። አባቶቻችንን በማበረታታት አይዟችሁ በማለት መምህራንን በቤታቸው በመጥራት በሚያስደንቀው መንገድ ብዙዎቹ መምህራን በቤተ ክርስቲያኑ ዙሪያ ነበር የነበሩት። ታላቁ አባታችን ሊቀ ጠበብት አለቃ አይምሮ ሞገስ፣ ታላቁ አባታችን የኔታ ቀለመወርቅ ገብረ ጊዮርጊስ፣ እነ አባ ካሳ ኮራ፣ እነ ቄሰ ገበዝ ቦጋለ ይፍሩ፣ እነ መምሬ ከበደ በቤተ ክርስቲያኑ ዙሪያ እነ መምሬ በቃሉ ስለነበሩ ኑ እንጫወት በማለት እቤታቸው ምሳ በመጥራት እቤታቸው እራት በመጥራት ቤተ ክርስቲያኑን ወደፊት በፍቅር እንዴት ነው የምናስገለግለው የሚለውን አባቶቻቸውን በቤታቸው በመጥራት ያወያዩ፣ ያማክሩ፣ ለቤተ ክርስቲያኑ ሰላም ለመፍጠር ብዙ ድካም ይደክሙ እንደነበርና በቤተ ክርስቲያኑ ደግሞ ታላላቅ የነበሩ ታሪክ የሚያውቁ አባቶችን በመጥራት የቤተ ክርስቲያኑን ጉዳይ ወደፊት እንዴት መሆን እንዳለበት ያወያዩ እንደነበረ አባቶቻችን ይነግሩናል። እንግዲህ ይህንን ሁሉ ስራ የሰሩ ታላቅ አባት ናቸው። ቤተ ክርስቲያኑም እስካሁን ድረስ ካረፉበት ዕለት ጀምሮ በየዓመቱ ማህሌት በመቆም ሰዓታት በመቆም ጸሎተ ፍታታቸውን እያደረግን እንገኛለን። የአስተዳደር ብቃታቸው በጣም የሚገርም ነው። እንግዲህ ልምድ ነበራቸው። ልምድ ወሳኝ ነው። አንድ ሁለተኛ ፍቅር ወሳኝ ነው። የህዝብ ፍቅር፣ የካህናት ፍቅር፣ በተለይ ወጣቶች። አንድ የቤተ ክርስቲያን አባት ወጣቶችን በደንብ ሃንድል ማድረግ ከጀመረ ማለት በደንብ በቁጥጥር ስር መዋል ከቻለ በማሳመን ማለት ነው። የሰበካው ጉባኤ ምእመናንን አባላትን ማሳመን ከቻሉ፣ ካህናትን ማሳመን ከቻሉ፣ ሊቃውንትን ማሳመን ከቻሉ አንድ የቤተ ክርስቲያን አባት ሌላ ምን ይፈልጋል? ማንኛውም ነገር መስራት ይችላል። አለቃ የማነ ብርሃን ስዩም ፍቅር ናቸው። ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን በመሪነት ዘመናቸው ነገሮችን በእርጋታ በመመርመር በአዲስ አበባ ሀገረ ስብከት ካሉ አጥቢያ ቤተ ክርስቲያናት ለመጀመሪያ ጊዜ የደሞዝ ደረጃን ወይም ስኬልን የሰሩ እሳቸው ናቸው ይሉናል። እንደውም የሚያስደንቀው ለመጀመሪያ ጊዜ አቶ አለማየሁ የሰበካ ጉባኤ ሊቀመንበር በነበረበት ሰዓት የመምህራን የካህናት ደረጃቸው ተለይቶ ሊታወቅ ይገባል፣ ደሞዝ ሲከፈል እንዲሁ መሆን የለበትም በሚል የቢሮ ሰራተኞች ከፍተኛ ደሞዝ እያገኙ መምህራን ዝቅተኛ ደሞዝ እያገኙ ሊኖሩ አይገባም፣ የቤተ ክርስቲያኒቱ መሰረቶች መምህራን ናቸው በሚል
ስኬል የሚባለውን እንደውም ለመጀመሪያ ጊዜ አቶ አለማየሁ የሚባለው የሰበካ ጉባኤ ሊቀመንበር እንዲሰራ አድርገው ለመጀመሪያ ጊዜ በአዲስ አበባ ሀገረ ስብከት ከሚካኤል ላይ ነው የመምህራን ይሄን ያህል የካህናት ይሄን ያህል ብለው ስኬል አውጥተው የመምህራን ደሞዝ እንዲሻሻልና መምህራን ካህናት በአንድነት ከዘረኝነት ወጥተው በአንድነት ቤተክርስቲያንን ሊያገለግሉ ይገባል የሚል አቋም የነበራቸው አባት ናቸው። ስለ ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን የአመራር ጥበብ እንዲህ ነገሩ። እንግዲህ በመጽሐፍ ቅዱስም እንደ ንጉሥ ሰሎሞንን ስናይ ለእግዚአብሔር ቅርብ በመሆኑ ለእግዚአብሔር ምቹ በመሆኑ አስተዳደሩ እግዚአብሔር ነው የመራለት ማለት ነው። ሁሉ ነገር ያስተዳድር የነበረው ከነገስታት አባቶቻችንም እንደ ዳግማዊ ምኒልክን ስናይ አሁን እሳቸው ግን ለእግዚአብሔር ልቦናቸውን ስለሰጡ እግዚአብሔር ያከናውንልኝ እያሉ ስለሚናገሩ ያከናውናልም ስለሚሉ ይሄንን ስለሚደጋግሙት ይሄንን ቃል እግዚአብሔር ያከናውንላቸው ነበር። ስለዚህ አስተዳደሩ ላይ የእሳቸው ቅድስና ትልቅ አስተዋጽኦ አድርጓል። እኛ መንፈሳዊ ሆነን ወንጌል ለመስበክ መድረክ ላይ ስንቆም እኮ እኛ የሱ ዕቃ ነን። መንፈስ ቅዱስ ነው ያናግረዋል፣ መምህሩን ያናግረዋል ተብሎ የፈለገ የተማረ ይሁን ባይማርም መንፈሳዊ ከሆነ መንፈስ ቅዱስ ያቀብለዋል ተብሎ ይታመናል በቤተ ክርስቲያናችን። መንፈስ ቅዱስ ትልቅ ሮል አለው፣ ትልቅ ሚና አለው። ላመነበት በትክክልም ለሚጾም ለሚጸልይ ንጹህ ሕሊና ላለው ለቤተ ክርስቲያኗ ክብር ሁሌ ራሱን ላዘጋጀ የቤተ ክርስቲያን አባት እናትም ትሁን መንፈስ ቅዱስ አለ። ለዚህ የሚያከናውነው አስተዳደሩም እሱ ነው። የሚያስተዳድረውም እንዴት መሰራት እንዴት መተዳደር እንዳለበት እንዴት መሆን እንዳለበት ከየት ተጀምሮ የት መጠናቀቅ እንዴት መጠናቀቅ እንዳለበት ሰዎቹንም የሚያመጣቸውም ሰዎቹም እንዲመጡ ምክረ ሐሳብም የሚሰጠው መንፈስ ቅዱስ ነው። ትዝ የሚለኝ ሲያዳምጡ ማለት ነው። አንተ ስታወራ ሲያዳምጡ እንዲህ ነው የሚሉ በቃ በዚህ አስታውሳቸዋለሁ። በዚህልና እስከ መጨረሻ ማስታወሻ ይዛሉ ስትናገር መጨረሻ ላይ አሳምነው ምን ብለው ይቅርታ ይጠይቁሃል፣ አንተ ደግሞ ይቅርታ እንድትጠይቃቸው ያደርጉሃል። በቃ የአንድ አባት ኳሊቲ ይሄ ነው። ቀድሞ ይቅርታ ይጠይቁሃል፣ አንተ ደግሞ ልብ ይሰበርና እግራቸው ስር ወድቃ ይቅርታ ትጠይቃቸዋል። በዚህ መልኩ አውቃቸዋለሁ ማለት ነው። መምህር አዲስ አንዱዓለም ይባላሉ። በቅድስት ቤተ ክርስቲያን የትርጓሜ መጽሐፍት መምህር ናቸው። በአይነታቸው ለየትና ጠለቅ ያለ ሐሳብ ያላቸውን ብዙ መንፈሳዊ መጽሐፍትንም ጽፈዋል። አሁን በመንበረ መንግሥት ቅዱስ ገብርኤል ቤተ ክርስቲያን ሰባኪ ወንጌል ናቸው። ስለ ክቡር መልአከ ደብረ ዘይት አለቃ የማነ ብርሃን ስዩም በማኅደረ ስብሐት ቅድስት ልደታ ለማርያም ቤተ ክርስቲያን የሰሙትን ታሪክ እንዲህ ነገሩ። እሳቸው እንደወጡ በስራ ነው ተመድቤ የገባሁት። ታኅሳስ አካባቢ 1995 ዓመተ ምህረት የተመደብኩትና ወደዚያ ሄድኩት እና በዛን ጊዜ አዲስ የተዋቀረው ሰበካ ጉባኤ ሌላ ነበረ። ያ ጊዜውን ሲጨርስ ነው እኔ 99 ዓመተ ምህረት የዓመቱ የወሩ መባቻ መስከረም ወር ላይ ነው ተመርጬ ሰበካ ጉባኤ የገባሁት እንጂ በወቅቱ ሌሎች አካላት ናቸው ይሰሩ የነበሩት። አለቃ የማነ ብርሃን ስዩም እጅግ የሚደንቅ አውራ የሙያ ሰው ብቻ ሳይሆኑ በከፍተኛ የሥነ ምግባር ጌትነት ላይ ያሉ እንደ መላከ ስብሐት እንግዲህ በቦታው ነው በማዕረግ የምጠራቸው አለቃ የማነ ብርሃን ይሏቸዋል፣ መላከ ስብሐትም ይባላሉ። እና አለቃ የማነ አንዳንዴ ለአለቃ የማነ ብርሃን ብል አንዳንዴ ደግሞ መላከ ስብሐት ብል የቦታው የማኅደረ ስብሐቱን ለማለት ፈልጌ ነው። እሳቸው በጣም የተለዩ ሰው ናቸው። ከዛ ቦታ ላይ እንዳገኘሁት አብሬያቸው አልሰራሁም። ብዙ ሰዎችም እንደሚሉኝ የቦታው ሊቃውንትም እንደሚነግሩኝ እሳቸውን አግኝታቸው ቢሆን ከእሳቸው ጋር ሰርተህ ቢሆን እንዲህ አይነት ሰው ናቸው። ከፍተኛ ማህሌታዊ ሰው ናቸው። የወንጌልም ሰው ናቸው። ፍቅረ ነዋይ ደግሞ ተጠቅልሎ ተጠርጎ የጠፋላቸው ደሞዛቸውን ተቀብለው እዚያው ቢሮ ውስጥ ካሉት ጀምሮ
ለትምህርት ቤት ቸግሮኛል፣ ለትራንስፖርት ቸግሮኛል ብለው ጥበቃዎቹም ሳይቀሩ እዛ ላይ ያሉት ሰዎች አፋቸውን አውጥተውም ሲጠይቋቸው ጠይቀውን ብቻ ሳይሆን ያልጠየቃቸውን ሙለው ጉዳቱን እንዲሁ አይን አይተው አድለው የሚሄዱ እንደሆኑ እና ሰው ደግሞ የገንዘብ ፍቅር ከጠፋለት ሌሎች ኃጣው ድል እንደማያደርጉት ይታወቃል። መጽሐፍም እንደሚነግረን ስራው ለኃጢአት ፍቅር ነው። የገንዘብ ፍቅር የኃጢአት ሁሉ ስር ነው እና ገንዘብ ፍቅር ጠፍቶላቸዋል። እንደዚህ አይነት ሰብና ያላቸው ሰው እንደነበሩ ሲነገረኝ ምእመኑም ካህኑም የሚናገረው ያን አይነት በጎ ስነ ምግባራቸውን ስለነበረ ምን አላውቂያቸው ይሆን። ያው በገንዘብ ደረጃ ያልሆት ነገር የብልሹ አሰራር አካሄድን በመቃወም ረገድ በዚያ ልክ ካለፉ ሰውዬ በገንዘብ ንክኪ ውስጥ ያልፋሉ ተብሎ የሚገመትም የሚታሰብም አይደለም። ጭራሽ ከአይምሮ የራቀ ነው እና በዚያም ልክ እንደዚያ አይነት ሀሳብ በሳቸው ላይ ሰው ሲሰነዝር ሰምቼም አይቼም አላውቅም። እንዲያው ያነጋገርኳቸውም በነበረኝ ቆይታ ውስጥ የሰማሁትም ገንዘብ ምዝበራ የምን እንደዚህ አይነት ስሜት የሌላቸው ሰው ናቸው። ዘረኝነት፣ አካባቢዊነት የሚባል ነገር የሌለ የጠራ ሰብና ያላቸው ሰው ናቸው። እኔ እዛን ጊዜ ሰበካ ጉባኤ ቆጠራ ላይ አንዳንዴ እገባለሁ፣ አንዳንዴ እገባ ነበር ጊዜ ያው ሲኖረኝ ማለት ነው። በአብዛኛው ባለቀ የማነ ብርሃን ስዩም ጊዜ እንግዲህ ምንድነው ገንዘቡ እለት እለት በጣም ሪፖርት ስለሚደረግ ከፍተኛ ጥበቃና ጥንቃቄ ይደረግ እንደነበረ ነው የሚያሳየው ማለት ነው። እለት እለት ቆጠራ ላይ የተገኘው ገንዘብ ለሰበካ ጉባኤ አባላት ሪፖርት ይደረጋል። ስለዚህ እሳቸው በዚያን ሰዓት ከገቢ ጋር ተያይዞ የሚመለከታቸው ከዚህ ጋር ተያያዥነት ያለው በጣም ተአማኒነት ያላቸው ትልልቅ ሰዎች ከጎናቸው ነበሩ። የሚገርም ነው። እዛ አካባቢ አሁን ታሪካዊ ሰፈር ነው። እነ ግራዝማች ስጦታው የሚባሉ የላስታውን ግራዝማች ስጦታው የብርሃኑ አባት የ5 ዓመት የጣሊያን ወረራ ዘመቻ ላይ ትልቅ ተጋድሎ ያደረጉ አርበኛ እነ ግራዝማች ስጦታው እነ ቀኛዝማች ኢብሳ በሪ የሚባሉት ያጨበሩ አርበኛ ታላቁ እና ትልልቅ ሰዎች በሁሉ ነገር የተሟላላቸው እንደውም እርዳታ የሚያደርጉ ሰዎች ናቸው። እንግዲህ እዛ አካባቢ የሚያደርጓቸው እያንዳንዱ ኃላፊ አድርገው የሚያስቀምጧቸው ማለት ነው። በስነ ስርዓት ተቆጣጥረው ምን ብለው በደረሰኝ ነው ገቢ የሚያደርጉት። መጨረሻ ላይ ደግሞ ልማት ነው። ወደ ኪስ የሚገባበት ምንም በር አልነበረም፣ ልማት ነበር። አለቃ የማነ ብርሃን ስዩም በነበሩበት ሰዓት ይገባ የነበረው ገንዘብ ወደ ኪስ ሳይሆን ወደ ልማት ነበር የሚሄደው። ያ የተጀመረው ህንፃ ተጀምሮ እስኪያልቅ ጭንቀታቸው እሱ ነው እንጂ ሌላ በር ክፍት ለሌላ የሚያጋልጥ ነገር የሚፈጥር ነገር እኔ አላየውም። ለሁለት ጌቶች መገዛት የሚችለው ማንም የለም። አንዱን ይጠላል፣ ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉ። የማቴዎስ ወንጌል ምዕራፍ 6 ቁጥር 24። ለገንዘብ ያልተገዙ የእግዚአብሔር ባሪያ ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን የካ ደብረ ሳይል ቅዱስ ሚካኤል ቤተ ክርስቲያን በነበሩ ጊዜ የገንዘብና ንብረት አስተዳደራቸው ምን እንደሚመስል ቀሲስ ዘውዱ ግርማ እንዲህ ነገሩ። እንግዲህ የኔታ ከአባቶቻችን እንደምንሰማው እኛ በዛ ጊዜ ልጆች ነበርን። ነገር ግን ምንም አይነት በንብረትና በገንዘብ ዙሪያ እሳቸው በሚያስተዳድሩበት ጊዜ ብዙ ችግር እንዳልነበረ፣ ሰበካ ጉባኤውም ጠንካራ ሰበካ ጉባኤ ነበር የነበረው። እሳቸው በነበሩበት ሰዓት የነበሩት ሰበካ ጉባኤ እናቶ አለማየሁ፣ እናቶ ዘውገ ገድሉ እነዚህ ጠንካራ እዛው ተወላጆች የነበሩና ረጅም ዓመት ቤተክርስቲያኑን አባቶቻቸው ሲያገለግሉ የነበሩ ስለነበረ የኔታ የሚሰጡትን አስተዳደራዊ መመሪያ የሚቀበሉና ምንም አይነት በገንዘብ የሚሆን በንብረት ብክነት ያልታየበት ቤተክርስቲያኑ ብዙ ልማቶች የተጀመሩበትና ይልቁንም ደግሞ ቤተክርስቲያኑ ለተሻለ የልማት ስራና እድገት ለማድረስ ጥረት ያደርጉ የነበሩ አባት ናቸው። የኔታ በገንዘብ አይታሙም፣ በዘረኝነት አይታሙም፣
በሳቸው ጊዜ ገንዘብ ጎደለ የሚባል እገሌ ይሄን ያህል ገንዘብ አነሳ የሚባል በዛን ጊዜ እንዳጠቃላይ ስናይ የገንዘብ መመዝበር ወይም ደግሞ ሌላ ጉድለት የሚባል ነገር በየካ ሚካኤል ላይ ሰምተንም አናውቅም። እንደ ኃጢአትም የሚቆጠሩበት ጊዜ እንደነበረ ነው የምናስበው። ምክንያቱም የኔታ ዝክር መዘከር ይወዳሉ፣ መምህራንን መመገብ ይወዳሉ፣ ደቀ መዛሙርትን መመገብ ይወዳሉ። ከራሳቸው ይሰጣሉ እንጂ ከቤተ ክርስቲያን ምንም አይነት ነገር እንኳን እሳቸው ሊነኩ ይቅርና በስሩ የነበሩ የአስተዳደር ሰራተኞች ዝንፍ አድርገው አላስፈላጊ ነገር እንዲሄዱ ፈቃድ የሚሰጡ አባት አልነበሩ። መምህር ሐዲስ አንዱዓለም በማኅደረ ስብሐት ቅድስት ልደታ ለማርያም ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን ስዩም የገንዘብና ንብረት አስተዳደራቸውን እንዲናገሩ። እኔ ተንጠራርቼ መልካቸውን ያየሁት አንድ ቀን ነው። እውነቱን ለመናገር ደብረ ብስራት ነበርኩ ወደ ልደታ ከመዛወሬ በፊት እና 1994 ዓመተ ምህረት ደብረ ብስራትና ማኅደረ ስብሐት ይገናኛሉ። ሳር ቤት አደባባይ ላይ የጥምቀት በዓል እዛ ላይ ተገናኝተን በነበረበት ሰዓት አለቃ የማነ ብርሃን ያስተምራሉ ተብሎ ለ10 ለ15 ደቂቃ ትምህርት ይሰጣል። ቀርቤ እንዲህ ከፊት ለፊታቸው ቁሜ ትምህርታቸውን አደመጥኩኝና ሻሽ ነው የሚጠመጥሙት። እንደዚህ ቆብ ነገር ወይም ቀሚስ እንደዚህ አይደለም፣ ካባ ጋቢ እና ካባ ደርበዋል፣ ሻሽ ጠምጥመዋል። ትምህርታቸውን ሰጡ፣ በጸሎት ተደረገ፣ ተንቀሳቀስን። እኛ ገብርኤልን ታቦት ተከትለን ሄድን። እሳቸው መድኃኔዓለምን እና ማኅደረ ስብሐት ልደታን ወደ ላይ አመሩ። ያ ሆኖ በአመቱ በዛ ቀን በጥምቀት ቀን እኔ ተቀይሬ ያለሁ ወደ ልደታ። ያን ጊዜ ደግሞ ፖሊስ መግለጫ የሚሰጥበት ነበረ። የልደታ ጉዳይ ጣሪያ የነካ ነበረ። ህዝቡ አምጾ ነበረ። ቤተ ክርስቲያን አንደርስም የሚልበት ሁኔታ ተፈጥሮ ነበረና ወደዛ አመዳደብና ከ1991 ዓመተ ምህረት እስከ 1995 ዓመተ ምህረት ድረስ በነበራቸው ቆይታ ተመድበው ሲመጡ ቢሮ አንድ በኋላ የሰንበት ተማሪዎች ቢሮ ሆና ነበር። አንድ መቃብር ቤት ፎቅ ላይ ነው። ጸሐፊም፣ ሂሳብ ሹምም፣ አለቃም፣ ተቆጣጣሪም፣ ገንዘብ ያዥም፣ መዝገብ ቤትም በሙሉ አንድ ቦታ ላይ ናቸው ያሉት። ከዚያ በፊት የነበሩት አለቃ ሲመጡ እንደዚህ ተደባልቄ ነው እንዴ የምሰራ ይላሉ። አዎ አልሰራም በዚህ አይነት ሁኔታ ሲሉ ያጸዱላቸውና የሆነ መቃብር ቤት ሸክላ ቤት አለች፣ እሷን አጽድተው እዚያ ላይ እንዲቀመጡ ያደርጓቸዋል። ልደታ ላይ የነበረው የገንዘብ አሰባሰብ ሁኔታ የተዝረከረከ በሱቲና በመሶበ ወርቅ እየተሰበሰበ ደረሰኝ የማይቆረጥበትና የሰበሰቡ ግለሰቦች ለአንድ ግለሰብ ብቻ አቀብለው የሚወጡበት፣ እዛ ጽሕፈት ቤት ያሉ አካላት ደግሞ ከዚያ ግለሰብ ላይ እንደፈለጉ አምጣ እያሉ እየዘገኑ የሚወጡበት የሚገቡበት፣ እንደዚህ አይነት አሰራር ህንፃ መሰረት አስጥለው ስራ አስጀምረዋል። ያንን ህንፃ የሚያሰሩት ከህዝብ ላይ የሚለመነው የሚሰበሰበው የሚፈሰው ፈሶ የሚተርፈው ህንፃ ይሰራበታል። ይህ አይነት ሁኔታ በነበረበት ሰዓት አለቃ የማነ ብርሃን እኔ እንደሰማሁት ምን አይነት አክሽን ይወስዳሉ? ይሄ የገንዘብ አሰባሰብ ልክ አይደለም እና መስተካከል አለበት ይላሉ። የሚስተካከለው በምንድን ነው ሲባል ገንዘቡ በሙዳየ ምጽዋት ብቻ እንዲገባ፣ በእንደዚህ አይነት ያለደረሰኝ ገንዘብ እንዳይሰበሰብ፣ ምንጣፍ ተነጥፎ እንዳይለመን፣ በመሶበ ወርቅ ተቀምጦ ብር አስቀምጡ እንዳይባል ምናምን ይላሉ። ይህን ሲሉ ቢሮ ያሉ አካላት ደስተኛ ሳይሆኑ ይቀራሉ። የአቤቱታ ድምፅ ያሰማሉ ወደ ላይ አካል። ይሄ ሲባል በመካከሉ ሌሎች ሰዎች ጣልቃ ይገባሉ። እነማን ናቸው ጣልቃ የሚገቡት? አካባቢ ያሉ አዛውንቶች፣ ታላላቅ ሰዎች፣ የልደታ ቤተ ክርስቲያኗ ተቆርቋሪ ለን የሚሉ አካላት። ይሄ አይነት ነው ከሞላ ጎደል የነበረው ሽኩቻ እና አለቃ የማነ ብርሃን ሊያስቆሙት ፈልገው የነበረው ይሄ ብልሹ አሰራር በእንደዚህ አይነት ቀጥሎ ቢሆን ያው ፊት የነበረችው ማኅደረ ስብሐት ጅራት አትሆንም ነበር። ልማት በሙሉ ተቋርጦ እሳቸው ያቆሟት እስከለተኗን አቁመው ጨርሰዋት የሄዷት ህንፃ ካልሆነ በስተቀር ሌላ ህንፃ ሳይሰራ 11 ዓመታት ተቆጠሩ። ልማት መልማት እንዳለበት ጽኑ አቋም እንደነበራቸውና ከህዝብ እጅ እየለመኑ ያንን ህንፃ እንዳቆሙ የሚታወቅ ነው። ይሄ ማንም ሰው የሚናገረው ነው። አለቃ የማነ ብርሃን
ይችን ህንጻ አቁመው ሄዱ። ከዚያ በኋላ ቆመ ልማት እየተባለ የሚባልበት እኔም ሰበካ ጉባኤ አባል ሆኜ በነበርኩበት ሰዓት እሳቸው የጀመሩትን ሌሎች ልማቶች ሌሎች ህንጻዎች እንዲሰሩ በማድረግ ሂደት እንደነራጎይል እንደነምስካየ ኅዙናን ዛሬ እንኳን ሁሉም ነብር ላይ ያለ እንደ ምሳሌ እየተነሱ እነዚህ አድባራት እኛ ስማና ለማንበት ምክንያቱ ምንድነው ያን በምንጮህበት ሰዓት ሰሚ አጥን ጩኸታችን ዝም ብሎ ባዶ ጩኸት ሆኖ 11 ዓመት እስከዘለቅን በኋላ ነው መፍትሄ የመጣውና ልደታ ላይ ህንጻ መቆም የተጀመረው ማለት ያንን አይነት ብልሹ አሰራር እሳቸው የጀመሩትን እኛ ሄደንበትና ብዙ ዋጋ ተከፍሎ ብዙ ስም ወጥቶልን ብዙ ዘለፋና ትችት አስተናግደን ብዙ ወቀሳ ብዙ ህማም ብዙ እንቅልፍ ማጣት ገጥሞን ግን በአሸናፊነት ተወጣንና ህንጻዎች መሰራት ጀመሩ። የገንዘቡ የገቢ ወጪ መስመር ባለው መልኩ እንዲሆን ተደረገ። ሰዎች ቆጥረን ወደ ባንክ የምናስገባበት ሂደት ማስቀጠል ተቻለ ማለት ነው። ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን ገንዘብም ብቻ ሳይሆን ማስተዳደር የሚችሉት ቅድስት ቤተ ክርስቲያን ነገ በሯ እንዳይዘጋ ተተኪ አገልጋዮችን ለማፍራት ከኤልሻማ መድኃኔ ዓለም እስከ አዲስ አበባ ድረስ በአብነት ትምህርት ቤት ላይ ቀላል የማይባል ሥራን ሰርተዋል። ባለረጅም ራእዮ ክቡር መልአከ ደብረ ዘይት የኔታ አለቃ የማነ ብርሃን በየካ ደብረ ሳይል ቅዱስ ሚካኤል ቤተ ክርስቲያን የአብነት ትምህርት ቤትን ከምን አንስተው የት እንዳደረሱት ቀሲስ ዘውዱ ግርማ እንዲህ ነገሩን። እንግዲህ መልአከ ሳይል የኔታ የማነ ብርሃን ስዩም ወደ የካ ሚካኤል የመጡት በ1995 ጥር ወር ላይ ነው የመጡት። በዛን ጊዜ እኛ የመምህር ገብረ ስላሴ ተማሪዎች ነበርን። የኔታ ከመጡበት ጊዜ ጀምሮ የአብነት ትምህርት ቤቱ እንዲጠናከር እንዲስፋፋ ደቀ መዛሙርት ሙያቸውን እንዲያሻሽሉ የደብሩ መምህራን ታላላቅ ሊቃውንት የነበሩበት ደብር ስለነበረ አንዳንድ በመዘምርነት በድቁና በቅስና የሚያገለግሉ ቅጥረኞች ጭምር ወደ ዜማ ቤት ገብተው ዜማውን እንዲማሩ ሰራተኞቹ ሙያቸውን እንዲያሻሽሉ ያድርጉ ነበረ። የምንማርበት ቦታ ምቹ አልነበረም። ቀድሞ ከነበረው ክርስትና ቤት ጀርባ አንድ መቃብር ቤት ውስጥ ነበረው የኔታ የሚኖሩትና ሌሊት ለመማር ቀንም ለመማር ቀብር በዛ ቦታ ይመላለሱ ስለነበረ ምእመናን ምቹ ቦታ ስላልነበረ ያድሩበት ከነበረው ቤት በሰበካ ጉባኤ አስወስነው ጥንታዊው የሩፋኤል ሰንበቴ ወዳለበት የአጋፋሪ ገድሉ መቃብር ቤት ልጃቸውን አቶ ዘውገ ገድሉን በማስፈቀድ ወደዛ ቤት እንዲዘዋወሩ በማድረግ ተማሪዎች በዛ ግቢ ውስጥ እንዲማሩ በረንዳው ላይ ውዳሴ ማርያም እንዲደርስ በሰንበቴው እያደሩ ሌሊት ቃል እግዚአብሔር እንዲማሩ ሰፊ አስተዋጽኦ አድርገዋል። የኔታ የማነ ብርሃን የካ ሚካኤል በነበሩበት ሰዓት ከነበራቸው ለትምህርት ቤቱ ከነበራቸው ፍቅር ይኖሩ የነበሩት ያለቃ ልሳነ ወርቅ ቤት ውስጥ ይኖሩ ስለነበረ ባሳቻ ሰዓት በመምጣት ውዳሴ ማርያም ስናደርስ ሌሊት የቃል ትምህርት ዜማ ስንማር ቀንም እየመጡ ጾመ ድጓ የሚማሩትን ተማሪዎች ይጎበኙ ነበረ። ያ ትምህርት ቤቱ እንዲስፋፋ ጽኑ ፍቅር ስለነበራቸው ለደቀ መዛሙርቱ ከልማት ኮሚሽን እርዳታ በማሰጠት በተለያየ ጊዜ ብልድ ልብስ ለምግብ የሚሆን ዱቄት በማሰጠት ትምህርት ቤቱን ይደግፉ ነበረ። የኔታ ትምህርት ቤቱ ደቀ መዛሙርቱ ተበራታተው እንዲማሩ በአብይ ጾም ለተማሪዎቹ ዳዊት ለሚያስተዛዝሉት 15 ብር፣ መስተጋብ ለሚሉት 20 ብር፣ ጾመ ድጓ ለጀመሩ 30 ብር፣ ጾመ ድጓ ለሚቃኙ 75፣ የመንግስት ስራ እየሰሩ በአብይ ጾም ለሚያገለግሉ ካህናት ደግሞ ከ150 እስከ 300 ብር እንደሞያቸው የቤተ ክርስቲያን በረከት ነው፣ ጾመ ድጓ የቆማችሁበት ነው በማለት ከሰበካ ጉባኤው የተጽኖ ዕለት እንዲሰጥ ያደርጉ ነበረ። ሌላው የኔታ የነበራቸው በየጊዜው ሲመጡ ይመክሩን ነበረ። ቤተ ክርስቲያን ልናገለግላት እንዲገባ እንድንማር ተምረን ትልቅ ደረጃ እንድንደርስ ነገ ቤተ ክርስቲያኒቷን የምንረከበው እኛ እንደሆንን ይመክሩናል። እኛ ያደግንበት የተወለድንበት አካባቢ ትንሽ ከበድ ያለ ነው። እንግዲህ ሾላ አካባቢ ነው የተወለድነው። አካባቢው ዙሪያውን ገበያ አለ። በላይኛው በቤተ ክርስቲያኑ በኩል በክተራ አለ እና ብዙ ጓደኞቻችን ወደ ቤተ ክርስቲያን ከመምጣት ታግደዋል። እኛ ግን ባገኘነው እድል የኔታም በሰጡን ተስፋ
ዛሬ ላለንበት ደረጃ ለመድረስ ችለናል ማለት ነው። የዚህን የመጨረሻ ክፍል በቀጣዩ ሳምንት እንድትከታተሉ በታላቅ አክብሮት እየጋበዝን የዕለቱን አቅሌስያ መርሃ ግብራችንን እዚህ ላይ አጠናቀቅን።